በዚህ ሰዓት ከነሱ ጋር መሆን አለብኝ። የልጅህ ሬሳ ይመጣል ዴቭ። እዚህ አይደለም መንገዴ ላይ ላይሽ አልፈልግም። ሮዛ ያላሰበችው ከባድ ችግር ገጠማት። ዳዊት የሰጣትን ወረቀት ማመን አቃታት። ዳዊት በስሙ ምንም አይነት ገንዘብ እንደሌለውና እንዲሁም እሷም ምንም እንደማታገኝም ነገራትኝ። ይህንን ማመን አልቻለችም። በጣም ደነገጠች። ቆይ እንዴት እንደዚህ ሊሆን ይችላል በማለት ስትጠይቀው አዎ አንቺም ሆነ እኔ ምንም አይነት ገንዘብ የለንም፣ ስለዚህ አንድ ነን ብሎም ይላታል። ሮዛ ከዳዊት ምንም እንኳን ብጣላና ብለያይም በፍርድ ቤትም ቢሆን ከፍዬ ድርሻዬን እወስዳለሁ፣ ስለዚህ ነገሮች ሁሉ ባይሳኩልኝ እንኳን እንዲሁም አሁን ላይ ሔዋን በስ ማለትም ቤቱን ፈርማ ለሷ ልሰጣትም እንደወሰነች እናም ደግሞ በባንቴኑ ምክንያት ሲቋረጥ ግን ደግሞ ይህንን ገንዘብ ላገኝ ነበር አጥቻዋለሁ። ምንም እንኳን ባጣ ከዳዊት አላጣም ብላ ያሰበችው ነገር ግን ደግሞ የዳዊት ገንዘብ ሀብት ንብረት እንዳልሆነና ዳዊት ምንም እንደሌለው ተረዳች። አበደች። በጣም ተናደደች። ቆይ እንዴት እንደዚህ ሊሆን ይችላል? በቃ አዎ ሮዛ እንደዚህ ነው እንግዲህ አንቺ በጣም ከባድ ሰው ነሽ በማለትም ይመልስላታል። ሔዋንም ካሁን በኋላ መሄድ አለብኝ ብላ ወሰነች። ዳዊትም በፍጹም አትሄጂም ብሎም ይሏታል። ሔዋንም ከዚህም በኋላ እኔ መሄድ አለብኝ ወደ ነበርኩበት፣ እኔ አሁን ላይ ካልሄድኩኝ ልጃችን ይሞትብናል ወይም ደግሞ ልጃችን እናጣለን ብላም ስትለው ዳዊትም በጣም ደነገጠ። ሔዋንም ሄደች። እንዲሁም ዳዊት ቤት ከገባም በኋላ የኔ ሔዋን የት ነው ያለችው እያለም በጣም እያሰበና እንዲሁም ደግሞ እየተከዘ እንዲረጋጋም ሉሊትና ባንቴኑም እያጽናኑት እያለ ሔዋን እዳለች ብሎ በሚያስብበት ሔዋን በራሷ ሰዓት መታ ሰርፕራይዝ አረገችው። ዳዊትና ሔዋን አሁን ላይ በጣም በደስታ ይኖራሉ። ሮዛ ግን በዛም አለ በዚህ ምንም ነገር ልታገኝ አልቻለችም። በጣም አዘነች። ልፋቴ ሁሉ ሜዳ ሆነ ከሰርኩኝ በማለት እንዲሁም ሮዛ ህይወትንም አሁን ላይ የመጡብኝ በልጄ ህይወት ነው። ልጄ ምንም ባልኖረው እንዲሁም ባልተንቀሳቀሰው፣ ስለዚህ በልጄ ደግሞ መፍረድ የለብኝም ብላ ለዳዊትና እንዲሁም ለባንቴኑ ትነግራቸዋለች። ዳዊትም ግራ በመጋባት እኮ ብሎም ሲላትኝ ሮዝ ሔዋንም አዎ ዴቭ እኔ እዚህ ጋር አንድ ስህተት በሰራው ቁጥር ውስጥ ልጅህን ያላየኸውን ልጅ ታጠዋለህ ብላም ትለዋለች። ዳዊትም በጣም ይገርመዋል፣ እንዲሁም ደግሞ ግራም ይገባል። ቆይ ምን እየተካሄደ እንደሆነ ልታስረጅኝ ትችላለች ወይ ብሎ ሔዋንንም መጠየቅ ጀመረ። ነገሮችን ካስተካከልኩም በኋላ እመለስ ይሆናል፣ ምናልባት ደግሞ አንድ ቀን እድል ከቀናችኝ ልጅህን ልታቅፈው ትችላለህ ብላም ለዳዊት ነግረዋለች። ዳዊት ግራ ይጋባል። ይህንን ማመን አልቻለም። ከሔዋን ልጅ እንዳለውን በፍጹም አያውቅም ነበረ። ብቻ ምንም አይነት መልስ መመለስ አልቻለም ነበር። ሔዋንም እንባዋን እያነባች በቃ ከታሰርኩም ደግሞ ምንም ማድረግ አልችልም፣ ነገር ግን ከእስር ካለፍኩኝና ካልታሰርኩኝ አብረን የምናረጅ ይሆናል ብላ በጣም እያለቀሰች ለዳዊት ትነግረዋለች። ዳዊትም ምንም እንኳን ግራ ቢጋባ በፍጹም ሔዋኔ እውነት ለመናገር አንቺ ምንም አትወኝም፣ ትመጫለሽ፣ እኔም ደግሞ ሁሌም እጠብቅሻለሁ በማለት ዳዊትም ይመልስላታል። ሔዋንም እያለቀሰች ይህን ነገር መቋቋም አልቻለችም ነበረ። ሔዋንም እያለቀሰች ግን ደግሞ ካልተመለስኩና እንዲሁም ደግሞ ከስር መታሰሬ ካልቀረ ለልጃችን እናት ምን አይነት ሰው እንደሆነችና እንዲሁም ደግሞ እንዴት እንደምትወደው እየነገርክ ታሳድገዋለህ ብላ ለዳዊት ትነግረዋለች። ዳዊትም በጣም ደነገጠ። ሔዋንም እያለቀሰች ተሰናበተቻቸው። ባንቴኑ እውነት ለመናገር ምንም ቢሆን ያደረክኝን ውለታ መቼም ቢሆን አረሰውም፣ ለእኔ በጣም ብዙ ዋጋ ከፍላል እያለች ሔዋንም እያዘነች ነገረችው። ባንቴኑም እኔ ብቻ አይደለውም አንቺም በጣም ብዙ ነገር ከፍለሽልኛል እያለም ይነግራታል። ሁላቸውም እየተላቀሱና እንዲሁም ደግሞ እያዘኑ ሔዋንም ለመሄድ ወሰነች። ምክንያቱም ደግሞ እዚህ ጋር ቅርብ
ለማስቀረት ቢሞክሩም ልጇ አደጋ ላይ እንዳለና እንዲሁም ደግሞ ልጇን ማጣት እንደምትችልም ስለተናገረች፣ ስለዚህ ይህን ነገር ደግሞ በፍጹም አልተቀበለችውም። ዳዊትና ባንቴኑም እያዘኑ ሔዋንን ሸኟትኝ። ባንቴኑም አካሏ ቢሄድም ብሸኛትም ግን ደግሞ መንፈሴ ከእሷ ጋር ነው፣ መቼም ቢሆን ሔዋንን አረሳትም በማለት በሔዋን ፍቅር እየተንገበገበ ባንቴኑም በጣም ያዝናል። ምክንያቱም ደግሞ ባንቴኑ የሚያዝንበት ምክንያት ሔዋንን እንደሚያፈቅራት እናም ደግሞ እሷን ያለማፍቀር እንደማይችል ነገር ግን ደግሞ አብረው እንደማይቀጥሉም ስለሚያውቅ ነው። ምክንያቱም ዳዊት በጣም የሚያፈቅራትና እንዲሁም ደግሞ ራሷ ሔዋን ዳዊትን በጣም እንደምታፈቅረውም ስለሚያውቅ፣ ስለዚህ የኔ ማፍቀር ከንቱ ነው፣ ግን ደግሞ ማፍቀሬንና መመኘቴን አልተውም። ምክንያቱም ሔዋን በህይወት እያለች እኔ በፍጹም ሌላ ሰው ማሰብ አልችልም በማለት ራሱን ያሳምነዋል። ሔዋንም በሄደችበት ሰዓት እንዲሁም ባንቴኑ በጣም አዝኖም ተክዞ ነበረ። ሔዋን ለእኔ ለመቀየር ከ3ቱ ሰው ውስጥ አንዷ ተጽዕኖና እንዲሁም ደግሞ መስዋዕትነት የከፈለችልኝ እሷ ነበረች። ዛሬ ግን ይኸው ከፊቴ የለችም፣ አጥቻታለሁ እያለም በጣም አዘነ፣ በጣም አለቀሰ። በቃ ህይወት እንግዲህ እንደዚህ ናትኝ። ይኸው ምንም ቢሆን እንግዲህ ከሚወድ ሰው ጋር መኖር አይቻልም እያለ ባንቴኑ በጣም ያዝናል። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡኑ ቤተሰብ የሆናችሁ ከልብ ነው የማመሰግነው። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ መጥቻለሁ። ትንሿ ሙሽራ ቀጣይ ክፍል ይዤላችሁ መጥቻለሁ። በዛሬው ዕለትስ ምን ተፈጠረ? ሮዛና እንዲሁም ዴብ ምን አደረጉ? እንዲሁስ ደግሞ ባንቴኑ ምን አስቦ ነው የሚለውንም እንግዲህ የምናይ ይሆናል ማለት ነው። ውድ ቤተሰቦቼ ቪዲዮ ይሄ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡን ቤተሰብ ያልሆናችሁም ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። በዩቲዩብ ሰዓቱ አዲስ ቪዲዮዎች ሲለቀቁ ወደ እናንተ እንዲደርሳችሁ እናንተ ላይክ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። ውድ ቤተሰቦቼ እንግዲህ ዛሬ ምን ተፈጠረ? ሮዛ ምንም አይነት ገንዘብ እንደማታገኝና በዳዊት በስሙ ምንም አይነት ገንዘብ እንደሌለና እንዲሁም ደግሞ እሷም ሆነ እሱ ባዶ እንደሆኑ ይነግራታል። ሮዛም ይህንም በፍጹም መቀበል አልቻለችም። ሔዋንም እንግዲህ ሁላችንም እንደምናውቀው ከኢትዮጵያ ውጭ ልትወጣ ነው። ምክንያቱም ደግሞ ልጇን ሊገሉባት ስለሚችሉ ወይም ደግሞ ያዘዟት ስራ ያን ስራ ካልሰራች ወይም ደግሞ አቅርቢ ያሏትን ገንዘብ ካላቀረበች ለእሷ ልጇን እንደሚገሉባትም ስለነገሯት፣ ስለዚህ ሮዛ ምንም ማድረግ አልቻለችም ነበረ። እናም እንግዲህ ያው ሄዳለች ማለት ነው፣ እያዘነች ዳዊትና እንዲሁም ባንቴኑን በጣም እያለቀሰች ተሰናብታለች ማለት ነው። እንዲሁም ደግሞ ሮዛ በጣም ያበሳጫትና ያናደዳት ቆይ እንዴት እንደዚህ ሊሆን ይችላል በማለት ነበረ። ሁላችንም እንደምናውቀው እንግዲህ ሮዛ ለገንዘብ በላ በጣም ብዙ ነገር እንደምታደርግና